የኢትዮጵያ እግር ኳስ ፌዴሬሽን 17ኛ መደበኛ ጠቅላላ ጉባኤውን አካሄደ። የኢትዮጵያ እግር ኳስ ፌዴሬሽን 17ኛ መደበኛ ጉባኤውን ዛሬ በአፍሪካ ኢኮኖሚክ ኮሚሽን አዳራሽ አካሂዷል። በጉባኤው ብሔራዊ ፌዴሬሽኑ በበጀት ዓመቱ ያከናወናቸውን ተግባራት ሲነሱ የተሻሻለውን የፌዴሬሽኑን ሕግ በጉባኤው አጸድቋል። በ2017 በጀት ዓመት ፌዴሬሽኑ ለወንዶች ብሔራዊ ቡድን ከ91 ሚሊዮን ብር በላይ እንዲሁም ለሴቶች ብሔራዊ ቡድን ከ32 ሚሊዮን ብር በላይ በድምሩ ፌዴሬሽኑ ከ123 ሚሊዮን ብር በላይ ወጪ እንዳደረገ በቀረበው የፋይናንስ ሪፖርት ለመረዳት ተችሏል። የኢትዮጵያ እግር ኳስ ፌዴሬሽን ለሁለቱ ብሔራዊ ቡድን ይህን ያክል ወጪ ለማውጣት ዋነኛ ምክንያት የሜዳ ጦት እንደሆነ ሲገለጽ፣ ብሔራዊ ፌዴሬሽኑን የፋይናንስ ቀውስ ውስጥ እየከተተው እንዳለም ተመላክቷል። ፌዴሬሽኑ የ2017 በጀት ዓመት አፈጻጸም ሪፖርት ለጉባኤው የቀረበ ሲሆን በቀረበው ሪፖርት ላይ የጉባኤው ተሳታፊዎች ሀሳብና አስተያየትም ሰጥተዋል። በተነሱት ሀሳቦች ላይ ማብራሪያ የሰጡት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት የሀገራችን ጠቅላይ ሚኒስትር የሀገሪቱን እግር ኳስ ችግር ተረድተው እንቅስቃሴ ውስጥ ከገቡ እኛ አመራሮች በዚህ ልክ ለምን አልገባንም ብለዋል። አቶ ኢሳያስ ጅራ አያይዘውም ክለቦች መወዳደርን ብቻ ግብ ማድረግ የለባቸውም ያሉ ሲሆን ለሀገሪቱ እግር ኳስ ግብዓት የሚሆኑ ተጫዋቾችን ለማፍራት በህብረትና በትዕግስት በድርጊት መስራት ይኖርብናል ሲሉም ገልጸዋል። ከሆነ ቦታ ለምንድን ነው የምንጀምረው? አገር የሚመራ ጠቅላይ ሚኒስትር በዛ ደረጃ ከገባው እኛ እዚህ ውስጥ ያለን ባለሙያዎች ለምን ልገባን አልቻለም? ለምን ትናት ስንቶቻችንን ከቢሮ አደረጃጀት ጀምሮ ትክክለኛ ፕሮፌሽናሊዝም ተከትለን የምንሄደው? ስንት ክለብ ነው ከቶፕ ቲሙ ጋር ብቻ ምሯሯጥ? በየዓመቱ ስንት ልጅ ወደ ዋናው ቲማቸው አሳድጋቸዋል። ከክለብ ላይሰንሲንግ ስርዓታችን ጀምሮ ኦፍኮርስ የሚገባን ነገር አለ። ክለቦች ከፍተኛ የሆነ የበጀት እጥረት ውስጥ እንዳሉ፣ ኮመርሻላይዝ እንዳልተደረገ፣ ከመንግስት የሚመደበውን በጀት ጨርሶ በአመቱ የሚጠብቅ እሱንም ደግሞ ለመቆጣጠር ስንሄድ ራሱን የሚዘርቅ ነው። አንድና ሁለት ልጅ ላይ የምናባክነውን ገንዘብ ወጣት ልማት ላይ አሁን እስቲ አካሄዳችንን እንቀይር። ትልቅ ሀገር ነን፣ ግን እግር ኳሱ ይህንን የሚናገር አይደለም። ስለዚህ ትልቅ የቤት ስራም ይጠብቀናል ሲሉም ገልጸዋል። የኢትዮጵያ እግር ኳስ ፌዴሬሽን ገቢ ቢያገኝና በቴክኖሎጂ ዘርፉ ቢዘምንም እግር ኳሱን ከማሳደግ አንጻር ግን ወድቀናል። ህዝቡ የሚፈልገው ደግሞ ገንዘብ ሳይሆን የብሔራዊ ቡድን ውጤት ነው ሲሉም ፕሬዚዳንቱ ተናግረዋል። ክለቦቹ ለተጫዋቾች ስጦታ ነው እየሰጣችሁ ያላችሁት ያሉ ሲሆን አንድ ግብ ለማያስቆጥር ተጫዋች እንዴት 500 ሺህ ብርም ትከፍላላችሁ ሲሉም ወቀሳቸውን ሰንዝረዋል። ስንት ልጅ ነው ከኔ ክለብ ውስጥ ለብሔራዊ ቡድን ያበቃው? ከምንም በላይ ግን መረዳት የሚገባችሁ እዚህ ውስጥ ያላችሁ የጉባኤ አባላት እኔ የምሰራው ስራ ሀገራዊ ፕሮጀክት ነው ብላችሁ መረዳት አለባችሁ። የኔ ስራ the national project of the nation ብላችሁ መረዳት አለባችሁ። እኔ የምወጣው ልጅ የሀገርን ባንዲራ ከፍ የሚያደርግ ልጅ ላይ ነው እየሰራው ያለው ብለን ስንቶቻችንን ተረድተናል። ስለዚህ በጉባኤ ደረጃ በዚህ በቁጭት ማንሳታችሁ ነገ ከአንድ እቅድ መነሳት እንድንነሳ መንገድ እንዲያገኝ በሁሉም ፌላል ሰው ተቀምጦ ማውራት እስከሚያሳፍር ድረስ ማለት ነው። በጉባኤ ላይ ስታዲየምን የተመለከተ ጉዳዮች በጉባኤተኛው የተነሱ ሲሆን በግንባታ ላይ የሚገኙት የአዲስ አበባ ስታዲየምና የባህር ዳር ስታዲየሞች ግንባታቸው በጥሩ ሁኔታ ላይ እንዳለም ተጠቁሟል። የአዲስ አበባ ስታዲየም ግንባታው በጥሩ ሁኔታ ላይ እንዳለ ሲገለጽ ስታዲየሙ እስከ ሰኔ 30 አጠናቆ ለአገልግሎት ክፍት ለማድረግ መንግስት ትኩረት ሰጥቶም እየሰራ ነው ተብሏል። የባህር ዳር ስታዲየም በአንጻሩ በቀጣዮቹ 4 ወራት የካፍንም የፊፋንም መስፈርት ሙሉ ለሙሉ አሟልቶ ኢንተርናሽናል ጨዋታዎችን እንደሚያስተናግድም ተገልጿል። ኢትዮጵያ የ2029ን የአፍሪካ ዋንጫ ለማዘጋጀት በመጪዎቹ 2 ዓመታት ውስጥ 6 ሜዳዎችን መጨረስ እንዳለባትም ተገልጿል። የቀረበውን የፌዴሬሽኑ ሕግ ማሻሻያ ላይ ጉባኤተኛው ተወያይቶ ያጸደቀ ሲሆን በተሻሻለው ሕግ መሰረት ከዚህ በኋላ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ለመሆን የሚወዳደረው ሰው የራሱን ስራ አስፈጻሚዎች ከነ ተጠባባቂዎቻቸው እጩዎች በመያዝ እንደሚወዳደርም ተገልጿል። ባለው የምርጫ ደንብ መሰረት ምርጫው በውክልና የሚከናወን የነበረ ሲሆን አሁን በተሻሻለው ደንብ መሰረት ግን በኢትዮጵያ እግር ኳስ የምርጫ ታሪክ
ለመጀመሪያ ጊዜ ለፕሬዝዳንትነት የሚወዳደረው ሰው የራሱን ካቢኔ ይዞ የሚመጣም ይሆናል ተብሏል። ይህም ማለት ምርጫው በሚከናወንበት ወቅት ለስራ አስኪያጅ ኮሚቴ አባልነት ምንም አይነት ምርጫ አያከናውንም ተብሏል።